ሰላም ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? እንኳን ወደ አዲሱ የዛሬ ቪዲዮ በደህና መጣችሁ። ዛሬ በአዲስ አበባ ከተማ በሳር ቤት አካባቢ በሚታወቀው መቻሬ ሜዳ ላይ እየተገነባ የሚገኘውን አስደናቂውን መሐመድያ ቪሌጅ አብረን ልንጎበኝ ተዘጋጅተናል። ይህ አካባቢ የከተማችንን የዘመናዊ ኑሮና የመዝናኛ ደረጃ ወደ አዲስ ከፍታ የሚያሸጋግር ግዙፍ ፕሮጀክት ነው። በስፋቱና በውስጡ ባቀፉት አገልግሎቶች ከሚደንቁት ፕሮጀክቶች መካከል አንዱ የሆነው ይህ መንደር ዘመናዊ የመኖሪያ ቤቶችን፣ ግዙፍ የገበያ ማዕከላትን፣ የመዝናኛ ቦታዎችና በርካታ የመዋኛ ገንዳዎችን በውስጡ አካቷል። በዚህ ልዩ የቪዲዮ ቆይታችን የዚህን ውብ መንደር እያንዳንዱን ክፍል፣ የመኖሪያ ቤቶችን ብዛት፣ የንግድና የመዝናኛ ቦታዎችን በዝርዝር የምናይ ይሆናል። እስከ መጨረሻው አብራችሁን ሁኑ። የቀድሞውን የመቻሬ ሜዳ ስፋት ሙሉ በሙሉ በመያዝ ላይ የሚገኘው ይህ ግዙፍ ይዞታ በምስራቅ አፍሪካ ቀዳሚ ከሆኑት ታዋቂ ባለሀብቶች አንዱ በሆኑት በሼህ መሐመድ አላሙዲን ባለቤትነት የሚገነባ ድንቅ የልማት ፕሮጀክት ነው። ፕሮጀክቱም የባለሀብቱን ስም በመያዝ መሐመድያ መንደር ተብሎ የተሰየመ ሲሆን በውስጡ እጅግ ከፍተኛ ኢንቨስትመንት የወጣበትን የከተማችንን አዲስ ምልክት ነው። ይህ አጠቃላይ ይዞታ በመኖሪያ አፓርትመንቶች ብቻ የተወሰነ ሳይሆን የንግድና የመዝናኛ ማዕከላትን አያይዞ የያዘ ዘመናዊ የከተማ ክፍለ አካባቢ ሆኖ ነው የተነደፈው። በውስጡ ከተገነቡት ግዙፍ የገበያ ማዕከላት ባሻገር ለስፖርትና ለመዝናኛ የተከለሉ ቦታዎች፣ የልጆች መጫወቾችና በርካታ ዓለም አቀፍ ደረጃውን የጠበቁ የመዋኛ ገንዳዎች ይገኙበታል። የመንደሩ አጠቃላይ ይዞታ ነዋሪዎች ከግቢ ሳይወጡ የማንኛውንም ፍላጎታቸውን በአንድ ቦታ እንዲያገኙ ተደርጎ የተሰራ በመሆኑ ለሳር ቤትና ለአጠቃላይ አዲስ አበባ ከተማ ልዩ የኢኮኖሚ የመዝናኛ እሴት የሚጨምር ስራ ነው። አሁን ደግሞ ወደ መንደሩ ዋና አካላትና የመኖሪያ ክፍሎች በዝርዝር እንለፍ። በመሐመድያ መንደር ውስጥ የሚገነቡት የመኖሪያ ቤቶች በከፍተኛ ጥራትና በዘመናዊ አርኪቴክቸር የተዋቀሩ ሲሆኑ በውስጡ የተለያዩ አይነት የአፓርትመንት ህንፃዎችና የቪላ አማራጮችን ይዟል። እነዚህ የመኖሪያ ክፍሎች ከ1 እስከ 4 መኝታ ቤት ያላቸው ሰፊ አፓርትመንቶችን የሚያካቱ ሲሆን እያንዳንዱ ህንፃ ለብርሃንና ለንጹህ አየር ምቹ በሆነ መልኩ ነው የተሰራው። ከቤቶቹ መስኮትና በረንዳዎች ባልከኒ የሚታየው የአዲስ አበባ ከተማና የሳር ቤት አካባቢ ውብ እይታ ደግሞ ለነዋሪዎች ልዩ እረፍትን ይሰጣል። በተጨማሪም የመኖሪያ ክፍሎች ሙሉ በሙሉ ዘመናዊ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ ፓርኪንግ እና ባለ ከፍተኛ ፍጥነት ኤሌቬተሮች የተደራጁ በመሆናቸው ለነዋሪዎች ምቾትና ደህንነት አስተማማኝ ዋስትና ይሰጣሉ። ከመኖሪያ ክፍሎች በመቀጠል የዚህ መንደር ሌላው ዋና መስህብ በውስጡ የያዘው ግዙፍና ዘመናዊ የገበያ ማዕከል ሞል ነው። ይህ ሞል የሀገር ውስጥና የዓለም አቀፍ ብራንዶችን ምርቶችን በአንድ ቦታ የሚያስተናግዱ በርካታ የችርቻሮ ሱቆች በውስጡ ያቀፈ ነው። በሞሉ ውስጥ ዘመናዊ ሱፐርማርኬቶች፣ የፋሽንና አልባሳት መደብሮች፣ የኤሌክትሮኒክስ ዕቃዎች ሽያጭ ቦታዎችና የተለያዩ አገልግሎት ሰጪ ተቋማት ተደራጅተው ይገኛሉ። ይህም ለነዋሪዎች ሆነ ከአካባቢው ለሚመጡ ጎብኚዎች የግብይት ሂደቱን እጅግ ቀላልና ዘመናዊ ያደርገዋል። ከግብይቱ ባሻገር በሙሉ የላይኛው ፎቅ ላይ የተቀመጡ የተለያዩ ሀገራት የምግብ አይነቶችን የሚያቀርቡ ዘመናዊ ምግብ ቤቶች፣ ሬስቶራንትስ እና ካፌዎች ለቤተሰብና ለጓደኛሞች አብሮ ለማሳለፍ ምቹና ውብ ቦታን ፈጥረዋል። አሁን ደግሞ በመሐመድያ መንደር እጅግ ሳቢና ማራኪ ወደ ሆነው የመዝናኛና የስፖርት ማዕከል እንለፍ። ይህ መንደር አካላዊና አእምሮአዊ እረፍትን ለመስጠት ታስበው የተሰሩት በርካታ መገልገያዎችን በውስጡ አሟልቶ ይዟል። ከነዚህም መካከል በዘመናዊ የስፖርት መሳሪያዎች የተደራጁ ግዙፍ የጂም ክፍሎች፣ የኤሮቢክስ እና የዩጋ መስሪያ ቦታዎች እንዲሁም የስፓ እና የሳውና አገልግሎት መስጫዎች ይገኙበታል። ይህም ነዋሪዎች ከስራ በኋላ ወይም በእረፍት ቀኖቻቸው እዚያው ግቢ ውስጥ አካላቸውንና አእምሯቸውን እንዲያድሱ ያስችላቸዋል። በተጨማሪም ለህፃናት ታስበው የተዘጋጁ ልዩ ልዩ የቤት ውስጥና የቤት ውጭ መጫወቻ ቦታዎች ፕላይግራውንድስ ይገኛሉ። እነዚህ ቦታዎች ህፃናት በደህንነትና በደስታ የሚያሳልፉባቸው፣ ለቤተሰብ እውነተኛ የመረጋጋት ስሜት የሚፈጥሩ ድንቅ ክፍሎች ናቸው። የዚህ መንደር ሌላው እጅግ ጎልቶ የሚታየውና ልዩ የሚያደርገው አካል ደግሞ በውስጡ እንዲኖሩ ተደርጎ የተነደፉት በርካታ የመዋኛ ገንዳዎች ስዊሚንግ ፑልስ ናቸው። እነዚህ የመዋኛ ገንዳዎች ግንባታው ተጠናቆ አገልግሎት መስጠት ሲጀምሩ ለተለያዩ አገልግሎቶች እንዲውሉ ተደርገው በተለያዩ መጠኖችና ጥልቀቶች የሚዘጋጁ ይሆናሉ።
በፕላኑ መሰረት በመንደር ውስጥ ለወጣቶችና ለአዋቂዎች ዋና ማሰልጠኛና የመዝናኛ አገልግሎት የሚሰጡ ትልልቅ ኦሎምፒክ ደረጃውን የጠበቁ የመዋኛ ገንዳዎች እንደሚኖሩ ይጠበቃል። ከእነዚህም በተጨማሪ ለህፃናት ብቻ ተለይተው የሚሰሩት ከፍተኛ የደህንነት ጥንቃቄ የሚደረግባቸው አነስተኛ የመዋኛ ቦታዎችም ይካተታሉ። ፕሮጀክቱ ሙሉ በሙሉ ተጠናቆ ሲከፈት በመዋኛ ገንዳዎቹ ዙሪያ የሚዘረጉት ምቹ የፀሐይ መሞቂያ ቦታዎችና የመጠጥና የቁርስ ማስተናገጃ ፑል ሳይድ ባርስ ነዋሪዎችና ጎብኚዎች ሙሉ ቅዳሜና እሁዳቸውን በደስታ የሚያሳልፉበት እውነተኛ የሪዞርት ያህል ድባብ የሚፈጥሩ ይሆናሉ። ከመዋኛ ገንዳዎቹና ከመዝናኛ ቦታዎች በተጨማሪ የሙሐመድያ መንደር ዲዛይን ለአረንጓዴ ልማትና ለተፈጥሮ አካባቢ ጥበቃ ከፍተኛ ትኩረት ሰጥቷል። ፕሮጀክቱ ተጠናቆ ሲጨርስ በመንደር ውስጥ በስፋት የሚከተሉት አረንጓዴ ተክሎች፣ ሳራማ ሜዳዎችና የዛፍ ጥላዎች ለከተማዋ ንጹህ አየር ከመስጠታቸውም በላይ ውብ የእግር መንገድ እይታዎችን እንደሚፈጥሩ ይታመናል። በእነዚህ አረንጓዴ ቦታዎች መካከል የሚሰሩት ረጅም የእግርና የብስክሌት መጋለቢያ መንገዶች ወደፊት ነዋሪዎች በማለዳ ወይም ምሽት ላይ አስተማማኝና ሰላማዊ በሆነ አካባቢ ውስጥ ስፖርት እንዲሰሩና እረፍት እንዲወስዱ ያስችላቸዋል። ይህ አይነቱ ለአካባቢ ተስማሚ የሆነ የምህንድስና ዲዛይን ሙሐመድያ መንደር በግንባታ ሂደት አልፎ ሙሉ በሙሉ ስራ ሲጀምር ኮንክሪት ብቻ ያረፈበት ሳይሆን ከተፈጥሮ ጋር የተጣጣመ ዘመናዊ የመኖሪያ መንደር ያደርገዋል። በአሁኑ ወቅት ይህ ግዙፍ ፕሮጀክት በከፍተኛ ፍጥነት ግንባታውን እያካሄደ የሚገኝ ሲሆን ሙሉ በሙሉ ተጠናቆ አገልግሎት መስጠት ሲጀምር ለከተማችን አዲስ አበባ አዲስና ዘመናዊ ገጽታን እንደሚያበሰር ይጠበቃል። አጠቃላይ ዲዛይኑ እንደሚያሳየው ፕሮጀክቱ ሲጠናቀቅ ከአካባቢ ጥበቃና ከአረንጓዴ ልማት ጋር የተጣጣመ አቀማመጥ ይኖረዋል። የግንባታው ሂደት ፍጻሜ አግኝቶ ለአገልግሎት ሲበቃ በመንደር ውስጥ የሚተከሉት አረንጓዴ ተክሎች፣ ሳራማ ሜዳዎችና የዛፍ ጥላዎች ለነዋሪዎች ንጹህ አየርና ውብ የእግር መንገድ እይታዎችን እንዲሰጡ ተደርጎ እየተከናወኑ ይገኛሉ። በተጨማሪም በእነዚህ አረንጓዴ ቦታዎች መካከል ረጅም የእግርና የብስክሌት መጋለቢያ መንገዶች እንደሚሰሩ በንድፉ ላይ ተካቷል። ይህ ፕሮጀክት ሙሉ በሙሉ ተጠናቆ ሲከፈት በሳር ቤት አካባቢ የሚገኝ ድንቅና ዘመናዊ የኑሮ ማዕከል ሆኖ አገልግሎት መስጠት ይጀምራል። የዚህ ግዙፍ ፕሮጀክት መገንባት ለሳር ቤት አካባቢ ብቻ ሳይሆን ለከተማችን አዲስ አበባ አጠቃላይ የኢኮኖሚ እንቅስቃሴ ከፍተኛ መነቃቃትን ይፈጥራል ተብሎ ይጠበቃል። ግንባታው ተጠናቆ ሙሉ በሙሉ ስራ ሲጀምር በርካታ የሥራ ዕድሎችን ለዜጎች ከመፍጠሩም በላይ የቦታውን የካፒታልና የሪል ስቴት በእጅጉ ከፍ የሚያደርገው ይሆናል። በተጨማሪም በውስጡ የሚያቀፋቸው ዘመናዊ የንግድ ማዕከላት እና የመዝናኛ ስፍራዎች የውጭ ሀገር ጎብኚዎችንና የውስጥ ሀገር እንግዶችን በስፋት የመሳብ አቅም ይኖራቸዋል። ይህም አዲስ አበባን በአፍሪካ ደረጃ ተወዳዳሪ የሚያደርጉ የዘመናዊ ከተማ መሰረተ ልማቶች አካል ያደርገዋል። በአጠቃላይ ሲታይ የሙሐመድያ መንደር ግንባታ ፍጻሜ ሲያገኝ በምስራቅ አፍሪካ የታወቁት ባለሀብት ሼህ መሐመድ ሁሴን አሊ አላሙዲን ለሀገራችን ካበረከቷቸው ግዙፍ የኢንቨስትመንት ስራዎች መካከል አንዱና ዋነኛ ሆኖ በግንባር ቀደምትነት ይጠቀሳል። የዚህ ፕሮጀክት መጠናቀቅ ለሳር ቤት አካባቢ ብቻ ሳይሆን ለአዲስ አበባ ከተማ ትራፊክና መሰረተ ልማት ዝርጋታም ቢሆን ትልቅ ለውጥ ይዞ ይመጣል። አካባቢው ከቀድሞ የመቻሪ ሜዳ ገጽታ ሙሉ በሙሉ ተቀይሮ በዘመናዊ አርኪቴክቸር የተዋቡ ህንፃዎችና ሰፋፊ የመኪና ማቆሚያ ቦታዎችን ያቀፈ ማዕከል ይሆናል። በተጨማሪም የደህንነትና የቴክኖሎጂ ዝርጋታውን ስንመለከት አጠቃላይ መንደሩ በዘመናዊ የክትትል ካሜራዎችና በከፍተኛ ጥራት በተገነቡ የቁጥጥር ስርዓቶች የተደራጀ እንደሚሆን ይታቀዷል። ይህ ደግሞ ነዋሪዎችም ሆነ ለጎብኚዎች ሙሉ ደህንነት ያለውና አስተማማኝ የመኖሪያና የመዝናኛ አካባቢን ይፈጥራል። ከግንባታው ወቅት ጥቅም ላይ እየዋሉ ያሉት ዘመናዊ የምህንድስና ቴክኖሎጂዎችና የቁሳቁስ ጥራቶች ህንፃዎቹ ረጅም ዘመን እንዲቆዩና የከተማዋን ውበት ለብዙ ዓመታት እንደጠበቁ እንዲዘልቁ የሚያስችሏቸው ናቸው። ውድ የተከበራችሁ ተመልካቾች የዛሬው የመቻሪ ሜዳ ሳር ቤት አካባቢ ሙሐመድያ መንደር ፕሮጀክት ጉብኝታችን ይህንን ይመስል ነበር። ግንባታው ሙሉ ለሙሉ ተጠናቆ ሲከፈት በድጋሚ በአዲስ መልክ በይበልጥ ተገናኝተን በዝርዝር የምንጎበኘው ይሆናል። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ስለዚህ ግዙፍ ፕሮጀክት ያላችሁን አስተያየት ወይም ጥያቄ ከስር ኮሜንት በመስጫው ላይ ጻፉልኝ። ለቻናሌ አዲስ የሆናችሁ ደግሞ ወደፊት የሚለቀቁ አዳዲስ የከተማ ጉብኝትና የልማት ቪዲዮዎችን እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰላም ሁኑልኝ።